ምን እኔም ይደብረኛል እሱም ይደብረዋል። ምን ከኔ ጋር የካፕል ልብስ ስለለበሽ እሱ ይደብረዋል? አዎ ይደብረዋል። በአካል መተዋወቅ ከፈለክ ትችላለህ። ከዚህ በኋላ ለሚደረጉት ለኛንዳንዱ ነገሮች እናንተ ገደብ መኖር አለበት። ከኔ ይሄን ነገር ሰምተሃል፣ አውቀሃል፣ መናገር ያለብኝ ነገር ተናግሬያለሁ። መቀጠል የምትፈልግ ከሆነ ጓደኝነታችንን መቀጠል እንችላለን። አሊያም ደግሞ አይ ይሄ ነገር ሀብ እንደዚህ ብለህ የምታበዛ ከሆነ መቆም ይችላል። ገባ? እኔም እዚህ ጋር ኃላፊነት መሰማት አለበት። አሁን ረፍዶብኛል። አመሰግናለሁ። አይደለም ቆይ በልቻው ስለ ሁሉም ነገር ዛሬ ማታ መልስ ይዤ እንገናኝ። ልብ ተሰብሯል። ያንተ ልብ ከሆነ አሊኬፍክ አይመለከተንም። የሄሉን ልብ ከሆነ ግን እየሰበርከው ዶሮ ጠባቂ እንደምናረግ እንዳትረሳ። ማታ ማንም ሰው እንዳይቀር ጋይስ። የሄሉ ወዳጆች ሆናችሁ በሙሉ የአቤት ቪዲዮ ይለቀቃል እንዳትቀሩ። አረ መጀመሪያ ሰላምታ ይቀድማል ለካ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ ሁለት ሀሳቦች ወደ እናንተ ይዤ መጥቻለሁ። መቅዲና ጆን 27 እንዲሁም ደግሞ የአብ የሄሉ የወደፊት ባለቤት ያሁን እጮኛ ተብሎ ያሰብነውን ሰው ማለት ነው። ውድ ቤተሰቦቼ እንግዲህ የምጀምረው ከያብ ነው። ምክንያቱም ብዙዎቻችሁ ያው ከሱ ያሉትን ነገሮች መስማትና ማየት ስለምትፈልጉ ጆንና መቅዲ ወደ ኋላ ላይ ትቆያላችሁ ማለት ነው። ጠብቁኝ፣ ሄድባችኋለሁ እናንተም ላይ ማለት ነው። እንግዲህ ያብ ከፊት ላይ ያስቀመጥኩላችሁን ስለሁሉም ነገር ዛሬ ማታ መልስ ይዤ እንገናኝ ብሎ የተሰበረ ልቡን አስቀምጦልናል። ልብ የተሰበረው ያንተ ነው የሄሉ ነው የሚለውን እኛም በጉጉት እንጠብቃለን እስከ ማታ ድረስ ማለት ነው። አንዳንድ ኮሜንቶች ተሰጥተዋል። በጣም ብዙ ኮሜንቶች በደቂቃዎች ውስጥ የሚገርም ኮሜንቶች ተሰጥቶች አሉ። ኮሜንቶችን ነበብ አድርጌ እኔም የራሴን ሀሳብ ሰጥቼ እንለያያለን ማለት ነው። ሄሉሻ በጣም ቀና፣ ንጹህ፣ ደግና ርቆ አስተዋይ የህዝብ ልጅ ናት። ጉዳቷን አንፈልግም፣ እንጠብቀሃለን። አደራ እንዳታሳፍረን። ሄሉንም ልቧን እንዳትሰብራት አደራ። በእህትህ ሊደረግ የማትፈልገውን በሄሉ እንዳታደርግ እሺ፣ አደራ። ሄሉ የዋህ ቆንጅዬ ሴት ነች፣ ንጹህ የምር እሺ፣ አደራ እንዳታዋርደን። ትናሽቃብት ለከረምነው እሺ። ያብ እባክህ ሄሉን አትጉዳት። በመጀመሪያም ጠይቃህ ነበር ይሄንን እንዳይፈጠር እና አስተካክል። ቀድሞ ነበር እንጂ መጥኖ መደቆስ አለ ያገሬ ሰው። ስማ ያብ በህዝብ ፊት ለምነክ የመጣከው ሄሉ ምርጫ ውስጥ የምትገባ ልጅ አይደለችም። ሲቀጥል ልጅቷን ጠርተህ በህዝብ ፊት አዲስ ህይወት እንደጀመርክና እንደማትፈልጋት ንገራት። ያው አውቃለሁ ለሴት ልጅ ከባድ ነው፣ ግን እሷም ቁርጧን ተወቅ። ያለበለዚያ ካንተም አልፎ ቤተሰብ ነው የሚያሰድበው። ምን አይነት ወላጅ ነው ያሉት ነው የሚባለው። እባክህ ሄሉን እንዳትጎዳት፣ ከልብ ሰው ሆንላት። የምር እድለኛ ነክ። በነገራችን ላይ ኮሜንት ስንሰጥ ያቺኛንም ልጅ እያሰብን ሲሆን በጣም ደስ ይላል። ምክንያቱም እሷም ቢሆን ተከድታለች። እኔ ግን የምላችሁ ነገር ቢኖር እሱ ሄሉን ትቶ ያዛችኛው ልጅ ጋር ከሄደ ማለት ነው እኔ በዛችኛው ልጅ ቦታ ሆነ ማደርገው ከሄሉ ጋር ሆኜ እሱን ነው መጎዳው። ሁለታችንም ትተነው ባዶ ቤት ነው የምናስቀምጠው እኔ በሆም ማለት ነው። ምክንያቱም እሷን ምርጫ ውስጥ አስገባ ማለት ነገ ደግሞ ከሌላዋ ጋራ ምርጫ ውስጥ ማስገባቱ አይቀርም ይሄ ሰው። ሲቀጥል ደግሞ ቀለበት ያክል ነገር አስሮ አንቺ ትሸኛለሽ ብሎ ወደዛችኛው ሄደ ማለት ምን ማለት ነው? ይሄ ማለት ነው የሚመጣውን እንጠብቃለን። ስለዚህ ምርጫ ውስጥ መግባት ብቻ ሳይሆን ሄሉን ትቶ እዛችኛው ጋር ቢሄድ ማለት ነው ያቺኛዋ ጓደኛ ሲታማ ለኔ ብለ ስማ ነው። ነገ ትቶሽ ወደ አንቺ የሚመጣ ወንድ ነገ ደግሞ ካንቺ የበለጠቻን ሲያገኝ እንደማይሄድ ማሰብ አለብሽ። ስለዚህ ከሄሉ ጋር ሆናችሁ እሱን ልኩን ነው ማሳየት ያለባችሁ ብዬ ነው ማስበው። ጥያቄያችንን እንደምትመልስ ተስፋ አለን። ያቺ መጤዋ ልጅ ያለፈ ታሪክ መጤ አይደለችም ማሪ። ሄሉን ስለምንወዳት ብቻ ስህተት ሄሉ አልሰራችም። የሄሉ ጥፋት አይደለም። ግን ደግሞ ያቺኛው ልናጥላለም አንችልም። ምክንያቱም እሷም ሴት ናት። ሄሉን በሷ ቦታ ብትሆን ለሄሉም እንደዛ ነው የምንጮኸው አይደለ? ስለዚህ ልጅቷ አይደለችም ጥፋተኛዋ። ልጅቷ አልከዳችውም።
ልጅቷ ሄሉ ጋር እስከሚመጣባት እስካለው ደረጃ ድረስ የምታውቀው ታሪክ የለም። ምክንያቱም ሁሉም ሰው ዩቲዩብ አይጠቀም ታውቃላችሁ፣ ኢትዮጵያ ውስጥ ማለት ነው። ስትሰማ እውነቱን መጣች። ስለዚህ የልጅቷ ጥፋት ምኑ ላይ ነው? መጥያት አይደለችም እኮ ምክንያቱም ፍቅረኛው ነበረች። ኢቭን እስከ ቀለበቱ ድረስ እያወራት ነበር ይሄ ሰው። ስለዚህ ሁለቱም ሴቶች ሄሉም ትሆን ያችኛው ልጅ ጥፋት የለባቸውም። ጥፋት ያለበት ቢኖር ራሱ ያብ ነው ማለት ነው። መጥያ አይደለችም ልልሽ ፈልጌ እንጂ ያለፈ ታሪክ ከሆነች ለምን በሄሉ ፊት አልወድሽም፣ አላፈቅርሽም፣ ትቼሻለሁ በል። ሴቶች የጣሉብንን ሲነሳ አንወድም። ወንድ ነው ማር የማይወደው ወንድ ልጅ ነው የጣሉበት ሲነሳ የማይወደው። ደግሞ ሴት ማታገያ አፍቃሪ አይደለች እንዴ? ምን ሆነሽ ነው? ገለባበት ያንቺ ደግሞ ባሰ። ምናልባት እንደዛ ከሆነ ሲቀጥል ልጅቷ ንግግሯ ጋጠወጥ ነች። ምን አይነት ቤተሰብ ነው ያሳደገች ትላታለች። ይሄንን ሄሉ በጣም ብዙ ጊዜ ወድቃ ተነስታለች። አሁን አንተም እየቀለድክባት ከሆነ ፈጣሪ አቁም። ቀልድ ካልሆነ ለሰውም ለኛም ማሳየን። ያ ትክክል። በእርግጥ ልጅቷ አንዳንድ ነገሮች ላይ የተናደደ ሰው ብዙ ሊናገር ይችላል። ግን ደግሞ ልጅቷም ትክክል ናት። ግን ሄሉን አይደለም መናገር ያለባት። ሄሉ አይደለችም ጥፋተኛ። መናገር ካለባት መስደብ ካለባት ሄሉና ሳይሆን ያብን ነው። ምክንያቱም እሱ ነው አዛም እዛም እየዘለለ ያለው እሱ አይደለችም። ሄሉዬ ምን ታርግ? መጣባት እንጂ አልመጣችበትም አይደል እንዴ ጋይስ? ሲጀመር አንተ ነገ ሜዳ ላይ ነህ። ሄሉ በአንድ እግር አትቆምም። ነገ አንዱን አፍቅራት ትጠፋለች። ወይኔ እንግዲህ የቴ ንጉስ እስኪ 20 ሺህ እናስገባው ቤተሰብ። መጀመሪያ ሄሉን ያክብራ እንጂ የኔዋ እብድ ማለት ነው። እዚህ መተሽ ጽፍ ያለሽ ደግሞ አንቺ ተከታተሽ የምትመጪው ነገር ሻቅልብህ ምን ልጠቀም ነው እናንተ የምናየው? እና አሁን ምን እየሰራሽ ነው ማሬ? እኔ እኮ አንዳንድ ሰው እኮ ግርም ይለኛል። አንዳንድ ሰው ማለት ነው አናይም እያለ ቁጭ ብሎ የሚያጅስ ነገር ሙሉን ነው እኮ ደግሞ ቁጭ ብሎ የሚያየው ከኛ በላይ እንደውም ከኛ እንደው ሰፍ ከምንለው በላይ ነው እንደዚህ አይነት ሰው ቁጭ ብሎ የሚያየውና አሁን ራሱ ምን እያረክሽ ነው ማሬ? ምን ትሰሪያለሽ? መቅድዬን ይወድ ምንም እኮ እዚህ ጋር መምጣት አይጠበቅብሽም። የማትፈልጊውን ቤት ስክሮል አድርግሽ ነው ማለት ኮሜንት ራሱ መጻፍ የለብሽም። እንዳታናድደን አደራህን። ደህና ነገር ነው የምጠብቀው። እሷን የሚሰብር ነገር እንዳይሆን። ያቡ ለምቀኛ ቦታ ታረቁ ከሄዱ ጋር። ምቀኛ እኮ አይደለንም። አማርኛ ምቀኝነት ሳይሆን እውነቱን ነጭ ነጫን ነው በቃ ያመጡልን ነው እዚህ ጋር እየተናገርን ያለ ነው። ባመጡልን ደግሞ እሱ ጥፋተኛ ነው እንሄድበታለን። ስለዚህ ጥፋተኛን መኮርኮም አለብን፣ መቃወም አለብን አይደል እንዴ ቤተሰብ? እውነቴን ነው በእውነቱ። ቸፕ አድርጉ። ቸፕ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ እነ መቅዲ እንሂድ እንዳይበዛባችሁ ማለት ነው። እነ መቅዲ ደግሞ እንግዲህ መቅዲና ጆን በጣም የሚዋደዱ የምንወዳቸው ድንቡሽዬ መቅዲ በተለይ ባለባበሷ እንደውም አሁን ሱሪ እያበዛች ነው። በፊት ግን በቀሚስ የምትታወቀው ድንቡሿ መቅዲ በዩቲዩብ ሲመጡ ጀምሮ የምናውቃቸው መቅዲና ጆንን ነበረ። ከዛ በኋላ ሰላም በመሀል መጣች። ሰላምዬንም እወዳታለሁ በዚህ አጋጣሚ የምጠላበት ምንም ምክንያት የለኝም። እሷ ስትመጣ እንግዲህ ከመቅዲ ጋር ያለው ነገር እየቀነሰ ሲመጣ መቅዲም የመጥፋት እንትኗ በጣም እየሰፋ መጣ። ወደ ራሷ ህይወት ተመለሰች። ከ8 ወር በኋላ ዩቲዩብ ላይ ከ6 ወር በኋላ አሁን ላይ መጣች መቅዲ ማለት ነው። ሰላም የት እንደገባች አላቅም። መቼም ወንዶች ሴቶችን ሲያመጡ እንጂ የሚያሳዩን ሲሸኙ አያሳዩንም። ሰላምም የት እንደገባች እንድታሳውቀን እንፈልጋለን ጆን ማለት ነው በዚህ አጋጣሚ። እና ብዙዎች አካውንት ሲቀዘቀዝብ ነው መቅዲን ያመጣው ምናምን እንዳለ መቅዲ ሰው ፍቅር ግን ይስጣቸው፣ የሰው ሞዴል ይስጣቸው የምር